የግጥሜ ርዕስ ምቀኛ እንዱ ያጣመህ መጋኛ ቅዘን ያስቸግርህ ለሌት እንዳተኛ መግቢያው ላይ እንዳለ ለሄኖክ ነው የተገጠመለት። ሲቀጥል ሀይሚትዬ ማይ ስዊት ወደ ራስህ ተመለስ ብላለች። ራስህ ተመለስ ብላ ሲሪየስ ገጭታለች ሀይሚትዬ። ብሩኬ እኮ እየተመለሰ ነው፣ እቅፍም አድርጎሻል። ብሩኬ ይሰማል። ብሩክና ሀይሚትዬ ውዶቼ ፎከስ አድርጋችሁ ካያችሁ ይሰማሉ። ለምን? የህዝብ ልጆች ናቸው። ብሩክና ሀይሚዬ ምንም ቢሆን የሆነ ከነዳኒ ጋር ሲሆኑ ችክ አሉ እንጂ ሰምታይምስ የእኛን መልእክት ያዳምጣሉ። አፍተር የስተርዴ ብሩኬ ምን እያደረጋት ነበር? ቱዴይ ደግሞ ይዋት ብሩክና ሀይሚቲ ብቻ ቢሆኑ ዛሬ ሰላም ይፈጠር ነበር። ግን ይሄ ኩርንችት ሄኖክማ በጣም ቴንኬር ሁን ማለት ነው። ሪሊውን ነው። አንደኛ ነገር እኛ የመዳም ቅመሞች ስማርት ነን። እንደዚሁም ደግሞ የጨረቃ ፋሚሊዎች ማለት ነው። በናኒ 7 ቲዩብስ ኤቭሪባዲ ጋይስ ማለት ነው። ናኒ 7 ቲዩብን ዋጋውን ሲያገኝ እንዲመረጃ እንዲገባ እንዲወጣው ሲል እኛው ሰብስክራይብ አድርገን እኛው ላይ ሲቀልድ እነዛ ጀግኖች እነዛ አንበሶች የጨረቃ ፋሚሊዎች ማን ናቸው? የመዳም ቅመሞች የኛ እህቶች ማለት ነው። ናኒ ቀጥለጥ ብሎ በሌላ አይዲያ መጣ። ብዙም አልታየም ሲል አቅጣጫ ቀይሮ የት ሄደ? እነ ሩታ ጋር ሄደ። በሳቅ ሞትኩ ወላሂ ነው ብላችሁ እንዴ እዛ ሄደ እና ወደ እንትና ጋር ሄደ። ማነው ስሙ? ማናት ስሟ? ይቅርታ ከአብረሽ ጋር የምትሰራው ስማቸውን አላውቅም። ባይዘው አንዷ ሴት እና ሄጄ እንደውም ላይክ ማድረግ ያለው ባላዳምጠው ማለት ነው። እና ይሄን ያደረገው ማለት ነው የጨረቃ ፋሚሊዎች ነው። አንተም አርፈክ እንደዚህ የምትመጻደቀው የምትጨማለቀውን ካላቆምክ ሄኖክን የምናየው ሀይሚና ብሩኬ ቤት ብቻ ነው። ቤትክ አንመጣም። ሰብስክራይብ ማንሳት አይደለም፣ ቤትክ አንመጣም። ስለዚህ ከአሁኑ ቆም ብለህ አስብ። አመዳ ሌላው ደግሞ ውዶች ኤቭሪባዲ ጋይስ ማለት ነው የሀይሚትዬ ንጉስ 299 ሰብስክራይቡ እንዴት ደስ እንዳለኝ ጨምረዋል ማለት ነው። አልሐምዱሊላህ እይታው ደክመዋል። ስለዚህ አሁን ውዶቼ 3 ሲሞላ ድራማውን ያቆሙታል። ገባችሁ? ድራማው ይቆማል። ቶታሊ ድራማ ነው። ድራማው ሲቆም ደግሞ ውዶቼ የምወዳችሁ ስማርት መሆን አለባችሁ። እኔን ኮሜንተር ነው የምታሳስቱኝ ብዙ ጊዜ ማለት ነው እንጂ ከጀምሩ ጀምሮ እኔ እየሰማችሁኝ ነው። የዛሬው ድራማ ነው። አዎ ድራማ ነው። እስቲ ሲደባደቡ ያቸው ሲደባደቡ እኮ የሀብታም ሰርግ ብር ሲበተን እንዴት እንደተሻሙት ብሩኬ እንዴት እንደተሻሙ ሀይሚዬ ብቻ ናት ያልተሻማችው። እና ይሄ የሆነ ድብድብ እንዲህ ነው እንዴ? አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ ዛሬ በብሩኬ ቤት ያለው ትንሽ አልሐምዱሊላህ ለውጥ አለ። ለምን? ያው ስራ መሆኑን ኦልሞስት ያስታውቃል። የማይቀጥሉት ይመስለኛል ቢቋጩት ኢትስ ግሬት። ገባችሁ? ዛሬም ሀይሚና ብሩኬ ብቻ ቢሆኑ ወደ ሰላም ይመጣሉ ነበር ምለው ሪሊውን ነው። እና ይሄ ኩርንችት ይሄ አስመሳይ ይሄ ስሙ ማይያዝልኝ ሄኖክ የተባለው ሪሊውን ነው ውዶች። እኔ ይቅርታ አድርጉልኝና የሆነ ብልጥ ሰው ነው ብልጥ። ገባችሁ? ስለ ሰው የማያስብ ዛሬ ብቻ አይደለም። እኔ የሆነ ሰዓትም ቪዲዮ ሲሰራ በጣም ተናድጄበታለሁ። እኔ ብቻ አይደለም ደግሞ ብዙዎቻችሁም። እና ሄኖክ ስርዓት ያዝ። አስቀያሚ ከምር ፍፄ እንዴት ደስ አታ ቢተውኑት ራሱ ፍፄ እዩት እንዴ! ይሄ ሲያናድ ደግሞ ለመጣችሁ አንተ ምን አገባክ? ከኋላ የመጣ ይሆን አወጣ ለመጣችሁ ይላል እንዴ? ስለዚህ አሁን ላይ ውዶቼ ብዙዎቻችሁ ሁላችሁም አውቃችኋል። አንዳንዶች ያላወቃችሁት አላችሁ። ጨርሰናል ይላል ብሩኬ። አስፔዛ ይሁን ጨርሰናል ምንድነው ቤንዚል ይሁን የናፍጣ ይሁን ጨርሰናል እሱን አላውቅም። እና ምንድነው የሚጨረሰው? ስለዚህ አትጨናነቁ። ፕራንክ መሆኑን በደንብ ነው የሚያስታውቀው። ሀይሚዬ ያለቀሰችው ደግሞ
ስታለቅስ ሁላችንም ተረብሸናል። ለምን ውዶች? ድራማም ቢሆን የሀይሚዬ ሁሉም ድራማ ቢሆን በቃ በቃ እኔ አሁን ለምሳሌ ስለ ሀይሚዬ ድሪም ባረግ አልቅሽ አልቅሽ ነው የሚያሰኘኝ። የሀይሚቲና ብሩኬ በዚህ ሰዓት እንደዚህ በመሆናቸው የሆነ አልቅሽ አልቅሽ ነው የሚያሰኘኝ። ሪሊውን ነው የምነግራችሁ። ይሄ ሞት እኮ አይቀርም ውዶቼ። ሌላው ደግሞ የቡታጅራ ሴቶች ከሩታ ልጀምር። ቡታጅራ ያሉት ሁሉም ሴቶች እንደዚህ የተንበጫበጨ ህይወት ለዶላር ብለው ፈልገው አይደለም። ፍቅር አሸናፊ ነው ስለሚባል ነው እንጂ እንደዚህ አይነት ይሄ እስቲ ምኑ ደስ ይላል ውዶቼ። ለሰኮንድም ኦንሊ 25 ሚኒትስ ቢሆንም ፕራንክ ማለት እኮ የአንድ ቀን ፕራንክ ነው። ምኑ ደስ ይላል ይሄ ህዝብ ማስጨነቅ፣ ራሳቸው መጨነቅ ለዶላር ብለው ስንት ዓመት ለመኖር የያዝነውን ሳንበላ እንኳን ሞታለን። ስለዚህ እኔ አሁን ስለ ሀይሚና ስለ ብሩክ ህይወት አሁን ላይ ባስብ ማልቀስ እችላለሁ። ሲጀመር የቡታጅራ ሴቶች በጣም የዋሆች ናቸው፣ በጣም ገሮች ናቸው። ገባችሁ? አትቀስቅሱኝ። አንዴም ሁለቴ ነግሬያቸዋለሁ እኮ ስለ ሩታ። እኔ ዛሬው ስለ ሩታ ያው ከመጀመሪያው ስለማውቃት ብዙ ነገሮች እያልኩ ነው በሌላ ቻናልም። ለምን ሩታዬ መነገጃ ነበር የሚያደርጋት አብርሽን በጣም ቢግ ሪስፔክት ነው ያለኝ። በጣም ነው ማከብረው አብርሽን፣ በጣም ማለት ነው። ለብዙዎቹ እንጀራ ከፍቷል፣ ግን ሩታ ለህዝብ መነገጃ ነበር የምትሆነው። የቡታጅራ ሰው የውሃዎች ናቸው፣ ገሮች ናቸው። ስለ ራሳቸው ህይወት አያውቁም። ገባችሁ? እኛ ብለናቸዋል ከመጀመሪያ ጀምሮ። ስለዚህ ህይወታቸው ራሱ ያስለቅሳል። አታ ለድራማ ራሱ ሽንኩርት መቀባት፣ በርበሬ መቀባት አይፈልጉም የቡታጅራ ሴቶች። ኦኬ ነው የምስቀው እንጂ ሪሊውን እንዲህ ነው። አንዳንዴ በአንድ አቅጣጫ ብቻ አትሄዱ ውዶቼ። እንዴ ላይፍ ሾርት ብላለች ፋሲካ። ለዛም በዚህ ኤጅ ላይ እንደዚህ ተንበጫበጨ። ለምሳሌ የሆነ ነገር ውዶቼ፣ ሲንግል ሆናችሁና ጥንድ ሆናችሁ ትዳር ስትይዙ ስቴፕ ባይ ስቴፕ በህይወታችሁ ውስጥ ቼንጅ ይኖራል። ገባችሁ? ሲንግል ስትሆኑ ቤተሰብን ለመለወጥ ትደክማላችሁ፣ ራሳችሁን ለመለወጥ በቃ ለመጣር ላይክ ሁለት ስትሆኑ ትዳሩ ስትገቡ ሁለታችሁን ትዳርን ፍቅራችሁን የሚያጣጥም ነገር ማሯሯጥ ነው ያለባችሁ። ችግርም ከሆነ ለሁለት ነው የምንኮረኮመው። ሪሊውን ነው የምነግራችሁ። እና ህይወታችሁን የማያበላሽ ነገር ነው እየሰራችሁ የምትሄዱት። የቡታጅራ ሴቶች ግን ህይወታቸው ራሱ አሳዛኝ ነው። ህይወታቸው ያስለቅሳል። መልክ ብቻ ነው ያላቸው። ኦፕን አድርጌ ልንገራችሁ እዚህ ጋር ማንንም አልጠላም። ለማንኛውም ሴቶች ብዙ ነገሮች ተማሩ። አልብሶ ያላገባችሁ እህቶቼ ለጥቅም ብላችሁ፣ ጥቅም ማለት ለብር ብላችሁ፣ ለዶላር ለቪው ብላችሁ የፈለገን ያውን ቢቸግረኝ ባሌን ቤተሰብን ዛሬ ፌመስ ትሆኛለች ብሎ ኔቨርስ አላረገውም። ወላሂ ነው የምላችሁ። እና ቴንኬር መሆን እንዳለባችሁ ነው። ብዙ ነገሮች ከዚህ ተማሩ፣ ከእንደዚህ አይነት ነገር። ብሩኬ ምርጥ ሰው ነው። ሪሊውን ነው የምነግራችሁ። ግን በቃ ይሄ ነው ሚዲያ ላይ ያለው ላይፍ ይሄ ነው። ለማንኛውም ይሄን ካልኳችሁ ይበቃል። አንዳንዳችሁ የምታሾፈው አላችሁ ባለቀሰችበት። እኔ እንዲሁ ሳስባ ድሬም ሳረጋት ሀይሚዬንም አለቅሳለሁ እንኳን ቀርቶ ማለት ነው። እና ሌላው ደግሞ አንዳንድ እህቶቼ የምወዳችሁ አላህ ከፈቀደ ትዳርም ሆነ ፍቅረኛ ቢያንስ በእድሜያችሁ የ4 ዓመት ዲፍረንት የ5 ዓመት ዲፍረንት ዛሬ ላይ ባሉም ከተገኘ ማለት ነው እንደዛ እኩያ አታግቡ ባይ ነኝ። ትዳር ከፈጣሪ ነው ውዶቼ። እና እንደዚህ አይነት ምርጫ ቢኖር ኢትስ ግሬት ነው። ሲቀጥል ደግሞ ይሄ ኩርንችትን ብዙ መሳደብ ሀራም ነው። ወደ ራስ ተመለስ። ወደ ራስ ካልተመለስ የጨረቃ ፋሚሊዎች አንቀጥቅጥ ናቸው። ቤትክ ነው የሚመጡልክ፣ ቤትክ አይመጡም። አንተ የምናይክ ሀይሚና ብሩኬ ቤት ነው። በቃ እንደዛ ነው በሚለው እና ስርዓት ያዝ፣ ከመሀላቸው ወጣ። ውዶቼ ተረጋጉ። ትንሽ ነው በቃ ሰብስክራይባቸው ከሞላ ቪው የላቸውም እኮ ቪዲዮ የላቸውም። ያቸው የፍቅር ቪዲዮ ሲሰሩ እንዴት ቪዲዮቸው ከምር እኔ የነ ብሩክን እና የሌላ ሰው ማየት ጀመርኩ። እና የነ አብርሽ የነ ሩታን ራሱ ዛሬ ላይ የሚሰሩት ነገር ኦቨር ነው፣ ከበፊቱ የበለጠ ማለት ነው። ለምን ሰው እየተደሰተ ደስታ ራሱ እኮ አላህ ይቀናል። ገባችሁ? እኔ አይዶን ነው እኔ ቡታጅራ ላይ ብሬናቸው ዋይኖ ኦፕን እንዴ! የሆነ ሰው እኮ በንግግራችሁ ሲደሰት ፈጣሪ እኮ ከፍ ነው የሚያደርጋችሁ። ይሄ እኮ የሰይጣን ስራ ነው እየሰሩ ያሉት። ይሄ አሁን እየተደባደቡ ነው ወይስ ሳንቲም ተበትነው እየተሻሙ ነው? አሬ እንዲህ ነው ድብድብ። እና እንግዲህ ያው
ለሰው ካሰቡ ለተመልካች ካሰቡ እኛ ጭቅጭቅ ይሰለቸናል፣ ያቆሙታል። ገባችሁ? ያቆሙትና ወደ ስራ ይመጣሉ። ያው ሰብስክራይቡ ሲሞላ የሚቀጥሉ ከሆነ ደግሞ ምን ይመጣል? ልጁ ይከሳል። ገና እንደ ዳኒ ገባችሁ? ይከሳል። ሀይሚዬ በቃ አትክሰስ ብላ ልመና ትጀምራለች። ላይክ እንደዛ ከሆነ ይቀጥላል። ግን የሆነ ሰው ሲያወራልኝ እነሱ እንደ ድሯቸው ይሄ ልደት ምንድነው ማክበር ምናምን እንደና አብርሽ አይፈልጉም። ዝም ብለው ድራማውን ሊያስኬዱት ነው ይላሉ። ግን ቪዩ የለማ። ዝም ብሎ ምን ዋጋ አለው ያለ ውጤት። ሆኖም ቀረም ሀይሚና ብሩክን እንወዳችኋለን። ምንም ብትሆኑ ሁሌም ከጎናችሁ ነን። በተረፈ ግን ፍፄም እንወደዋለን። ሌሎቹን ግን አናቃቸውም። አታድክሙም፣ እንቃወማለን። እና ይህን የመሰሉ ልጆቼ ሁላችሁንም ወዳችኋለሁ። አላህ ባላችሁ ብትጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ።